ሃይ እንዴት ናችሁ? ዛሬ ደግሞ ተመልሰን መተናል ማለት ነው። ያው ከዚህ በፊት እንዳያችሁት በተለያዩ ቪዲዮዎች ስለ ስፖርት እየሰራው ነበረ። ዛሬ ደግሞ ስለ ትናንትናው ጨዋታ ስለ ፖርቹጋል እና ስፔን ያለውን ነገር ልንገራችሁ ብዬ ነው። በተወሰነ መልኩ ፖርቹጋል በሚያሳዝን ሁኔታ ከሩብ ፍጻሜ ወጥታለች ማለት ነው። ወደ ሩብ ፍጻሜ እንኳን ሳታልፍ ወጥታለች። ሮናልዶ ለመጨረሻ የዓለም ዋንጫው ነበረ። በጣም የሚያሳዝን በጣም አስገራሚ የሆነ የዓለም ዋንጫ ነበር ያየነው። በተለይ የፖርቹጋል ብሔራዊ ቡድን እጅግ በተባለለት ልክ አልነበረም። እንደነ ብሩኖ ፈርናንዴዝ፣ እንደነ ቪቲኒያ፣ በርናንዶ ሲልቫ የሚባሉ ቆንጆ ቆንጆ ተጫዋቾችን ይዘው ነገር ግን ምንም የዓለም ዋንጫ ላይ ለማምጣት ሲመጡ ያን ያክል አልነበሩም እና ስለሱ አንዳንድ ነገር ልበላችሁ ብዬ ነው። ስፔን በሚገርም ሁኔታ ያው አዲሷ ትውልድ የላሚን ያማል አስገራሚ ብቃት አሁንም እንደቀጠለ ነው። ከዚህ በኋላ እንዴት እንደሚቀጥሉ አላቅም ስፔኖች፣ ምክንያቱም ከዚህ በኋላ ውድድሩ በጣም ከባድ እየሆነ ነበረ። ግን የሚገርማችሁ ፖርቹጋል ማለት ያን ያክል የሚጠበቅ ክለብ አልነበረም። በቃ አጀማመሩም ደካማ ነበር ምናምን ነገር ብቻ ትንሽ ከኮሎምቢያ ጋር የነበረ ጨዋታ ነበር አሪፍ የሚባለው። ነገር ግን ለትናንትናው አይነት ጨዋታ ትንሽ ደካማ ነበር። ክርስቲያኖ ሮናልዶ ግን እውነት ለመናገር አንደኛ ኳስ እየሰጡት አልነበረም፣ ሁለተኛ ደግሞ ማለት ብዙ ጊዜ ካይን የሚገባ ተጫዋች አልነበረም። ጀስት እንትን ለማለት ጀጅ ለማድረግ ወይም ደግሞ እሱን ክሌም ለማድረግ ምናምን ካልሆነ ካሜራ የሚያዞረው ጥሩ ኳስ ይዞም ሲሞክርም እውነት ለመናገር አላየንም። እሱ እንደ ደካማ ጎን ሆኖ እያለ ስፔኖች ደግሞ በተሻለ ሁኔታ ኳሱን ተቆጣጥረውት ነበረ። ኳሱን የተቆጣጠሩት ግን ዝም ብሎ አይደለም። ያ ከእንትና ስለሚሻሉ ነው፣ ከፖርቹጋል ስለሚሻሉ ነው። ግን ደግሞ ፖርቹጋል ደግሞ በሚጠበቀው ልክ ባለመሆኑ ምክንያት ይሄው የ2026 የዓለም ዋንጫ ጉዞ ባጭሩ ተቃጭቷል። በሚገርማችሁ ሁኔታ ከዚህ በኋላ ቢሄድ ራሱ ያን ያክል አይደለም። ሜቢ ስፔንም ባይሆን ሌሎች ሀገራትም ቢሆን መውደቁ አይቀሬ ነበረ። ከስፔን ብሔራዊ ቡድን በጣም ይገራርማሉ። በሚገርሙ ሁኔታ የአርሰናል ኮከብ ሜሪኒዮ ያው ቆንጆ ኳስ አግብቶ ስፔንን ወደ ሩብ ፍጻሜ ያስገብቷታል ማለት ነው። ፖርቹጋል በጣም 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 በቃ በጣም እኔ በጣም ነው ያዘንኩት። ስፔሻሊ ለፖርቹጋል ሳይሆን ለሮናልዶ። ማንም ኳስ የሚያይ ሰው ፖርቹጋል መቼም አትለኝም፣ ሮናልዶ ነው። ስፔሻሊ ሮናልዶ በ41 ዓመቱ ሌላ አንድ ታሪክ ብቻ ነው የሰራው። በዚህኛው ዓለም ዋንጫ ቢያንስ ትንሽ ሄዳን ብለን አስበን ነበረ። ስብስቡን ስናይ ግን ያን ያክል በቃ የምጠበቅ አልነበረም። ከማንቸስተር ዩናይትድም ስታዩት ከማንቸስተር ሲቲ የሄደው ከፒኤስጂ የሄዱት በሙሉ ፖርቹጋል ላይ ሲደርሱ ምን እንደሚነካቸው እኔ አላቅም። ብቻ አሁን ብሩኖ ፈርናንዴዝ እውነት ለመናገር ዩናይትድ ላይ የሚያሳየው ብቃት ነው ወይ ፖርቹጋል ላይ እያሳየ ያለው? ይሄ በጣም አነጋጋሪ ጉዳይ ነው። ምንድን ነው? እሺ ቪቲኒያ በፒኤስጂ ቤት በጣም ቋሚ ተሰላፊ ነው። ከረፍት ማጣት ምናምን ሊባል ይችላል ይሆናል። ግን ደግሞ ለብሔራዊ ቡድን እንዴት ከስካሁኑ በተሻለ ፖቴንሻል መግባት ነበረባቸው። ምክንያቱም ይሄ ለሀገር ነው፣ ፕላስ ደግሞ ለራስም ክብር ነው። ከፕሪሚየር ሊግ ከሻምፒዮንስ ሊግ ከምናምን ባለፈ ይሄኛው ለራስም ክብር ጭምር ነው እና እሱ ትንሽ ጨዋታውን ለፖርቹጋል ብሔራዊ ቡድን ከበድ አድርጎት ነበረ። ሮናልዶ ግን እኔ አይዱ ነው ብቻ በጣም እኔ በግሌ ያን ያክል እየጠበኩት አልነበረም። በጣም ሲያገኝ ይጠቀማል፣ ግን ደግሞ በጣም ፈጣን የምትለው ተጫዋች አይደለም። ከእድሜ አንጻር ከምናምን ሊሆን ይችላል። እሱ ተደማምሮ ግን ፖርቹጋል ብሔራዊ ቡድን በጣም በሚያሳዝን ሁኔታ ወጥታለች። ኑኖ ሜንዴዝ በጣም የሚገርም ሰው ነው። በነገራችን ላይ ስለሱ ግን ማውራት አለብን። አንድ ዶክመንተሪ መስራት አለብኝ። በጣም የሚገርም ሰው ነው በጣም እና እስኪ ኑኖ ሜንዴዝም ልክ ተጎዳና ሲወጣ ጨዋታው ትንሽ ተቀያየረ፣ ክፍተት ሰጡት። ሜሪኖ ደግሞ ቆንጆ ኳስ አገባ እና በጣም 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 ለቀጣዩ እንግዲህ እስኪ ስፔንም እናያታለን። በትናንትናው አካሄዷ ከሆነ ስፔን እውነት ለመናገር ዋንጫ መቼም እኔ በግሌ አላስበው እንዴ። በትናንትናው ትንሽ ገብዳል እሱ ነው። ዛሬ ደግሞ እስኪ የአርጀንቲናና የኢጂፕት ጨዋታ አለ፣ የግብጽ ጨዋታ አለ። እነሱን ደግሞ በደንብ እናያቸዋለን። ለዚህ ዩቲዩብ ቻናል ግን አዲስ ከሆናችሁ የስፖርት ቻናሎችን ለመስራት እየሞከርኩ ነው እና ቤተሰብ ብትሆኑና ቶሎ ሰፖርት ብታደርጉ ደስ ይለኛል። የዩቲዩብ ቻናል ላይ ደግሞ የለቀኳቸው ያሉ ዶክመንተሪዎች በጣም ቆንጆ ቆንጆ ናቸው። ረጅም ሰዓት ወስጄ ነው የምሰራቸው
እየታዩልኝ ስላልሆነ ግን በቻላችሁት መጠን ላይክ እያደረጋችሁ ሼር ብታደርጉልኝ ተደራሽነቴ ከፍ ይላል። ብዙ ነገር መስራት እፈልጋለሁ በዩቲዩብ ላይ ሰፖርት ብታደርጉኝ ደስ ይለኛል። ይሄን ለማለት ነው። ቴንክ ዩ ሶ ማች አመሰግናለሁ ሁልጊዜ ስለምትከታተሉ